ያውቃል እንዴ ሳሲ ብዙ ሰው ደንግጧል። ሀናን እግዚአብሔርን ልጆቹ እየፈሩ ነው። ጉዳያቸው ነው ያቸው እይታቸው ጀግና ብለው ከሚጽፉ ይጻፉ። ምንድነው ጀግና? አዳምጡኝ። ምን መጻፍ አለባችሁ መሰላችሁ? ሌላ ነገር አይደለም። ኮመንት ጥሩ ነው። ሃይሚ እንዳትወጪ ከቤት ጥሩ ነው። እርስ በርሳችሁ አወርታችሁ ፍቱ 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 እያሉ ነው እንጂ መጥፎ ኮመንት የለም። አዎ ደግሞ ምን መሰለሽ እኛ 3 ቀን ያሳያችሁንን ሁኔታችሁ ነው የምንፈልገው እንጂ ይሄ የሚን የሳር እንዳትሄዱ። እነሱ ከቀየሩ እኛም እንቀይራለን። ችግር የለም። ሀናን ምን ችግር አለ? አቦ በናትሽ እኔ ልቤን ይደክመኛል። አሁን ደግሞ 3 ቀን አረፍኩ። እንዳትደነገጥ የኔ እናት ማርያምን አትደነገጥ። ወላሂ አትደነግጥ። የሚያስደነግጥ ነገር የለም። ልንገራቸው ይሄ ነገር ምንም የለም። ብሰሩ እኮ ትንሽ ጊዜ ነው፣ ትንሽ ቀን ነው። ይሄ አረባለ ስራ አይደለም። ስራ አትበይ እንዴ! ስራ ትላላችሁ እዚህ ጋር ወላሂ ስራ አይደለም። አረታይተ ወላሂ እንዳትበይ ለምን በይ እንዴ! ስራ ይባላል ይሄ ነገር። ሰው ስራ ህይወት ለስራ አለ ህይወት ላይ የሰው ህይወት ላይ መንገድ የምትከፍቱ ፈነዳ እየሰራሽ አይደለም እንደ ሰው ሀገር ቁጭ ብለሽ አይደለም። እኔ እኮ የምለው ስራ ነው አትበሉ፣ ምንም አትበሉ፣ በቃ ዝም በሉ በእናታችሁ። እኛ እንደ መጀመሪያ ፍቅር እንፈልጋለን። አለቃ የራሳቸው ወንጀሉን ራሳቸው ያውቃሉ። ስራ ሆነ እውነት ውሸት ሆነ አሁን እኮ ይመጣል እኮ እናት ማውጣቱ ማቋጭ ነገር አለ። መጨረሻ ይቋጫሉ። ካልቋጨ እንዴት ነው የሚቆመው? ይሄ እኮ ትንሽ ነገር ነው። አስተሳሰብ አለመኖር ነው። ቀልድ ካልሆነ ድረስ አስተሳሰብ አለመኖር ነው። ደህና ደሩ፣ ሰላም ደሩልኝ። እኔ ያመኛል። ጭንቀት አልፈልግም። እኔ በቃ ደህና ደሩ በእናታችሁ። ደህና ሰላሜን አገኘው ስል ደህና ደሪ እናቴ። ቻው ቻው። እኔ ያመኛል እናቴ። ደህና ልተኛበት። ናፍቀሽኛል። ጌታ ጠፍተሻል። በሰላም ነው? ረሂማ አይሰማም? አዳምጡኝ። ረሂማ በእናታችሁ ረሂማ፣ በእናትሽ እግዚአብሔር እንደው ፈጣሪ ይጠብቅሽ። እንደው የኔ እናት ዝም በይ። ምንም እንደዚህ ነው አትበያቸው። ዝም በያቸው እሺ። በመድኃኒዓለም ምንም የለም እኮ እሰይ የኔ እናት በቃ ምንም እንዳትያቸው በእናትሽ። እንግዲህ ከትላንትናው ዛሬ ካልተማሩ ምንም ማድረግ አንችልም። በቃ እኔ ልቤን ይደክመኛል። እኔ በአሁኑማ በቃ ጸጥ ነው የምለው። እግዚአብሔርን ያረበይ ምንድን ነው? አንቺ ነሽ ዋና መማር ያለብሽ። ገብቶሻል? ከትላንትና መማር ያለብሽ ራስሽ ነው። መማር ያለብሽ ራስሽ። ምንድን ነው ከትናንትናው የምንማረው? አስረጅና። ምንድን ነው የምትማሩት? ምን እንደሆነ ታውቃላችሁ? እንደዚህ ያክል ሆነው እንደዚህ ሆነው አሁን ይገናኛሉ ብሎ ያለው ሳለ እንዴ እነሱ ከፈለጉ በአንዴ ከተደርገው በአንዴ ጭምርምር የሚሉ ከፈለጉም ያስረስ። ስለዚህ ምንም ነገር እንደሌለ ደግሞ ከትላንትና እስከ ዛሬ ከመጣንበት 4 ቀኗ ደግሞ ቪዲዮ ህዝቡን እንዴት እንደመለሰ ራሳቸውን እንዴት እንደሆኑ ምንም እንደሌለ ማረጋገጥ ትችላላችሁ። እንደምን ሆናችሁ? እንደ ህፃን እኮ የሚያትላሉ እኛ ህፃን ይጫወቱብናል እዚህ። አረኛ ልባችን የጠፋ ነው። እውነቴን ነው። እኔ ድጋሜ እንዲያንን ነገር ከሆነ አንድ ላይ በአድማ አድርገን ቀጥታ ሁለቱም እስር ቤት እንዲገቡ ነው ማድረግ አለብን። ከዚህ በፊት እኮ ይሄ ነገር የሰሩት ማለት ነው። እውነት ይታሰሩ። ባይሆን ምግብ የሚያቀብል ሰው እንፈልጋለን። አጣኋቸው እኮ ልጅ ሰኒን እኮ አጣኋቸው። ይዘን ያመለች ዛሬ እግዚአብሔርን ምን ሆና ነው ግን? አጣኋት። ግን የምታወራው ሌላ ቤት ከሆነ እንጂ እሷ ቤት አይደለም። ሌላ ቤት ግን በሌላ ቋንቋ እያወሩ ነው። እሷ ቤት ነው እኮ ልጅ ሰኒ ቤት እራሷ ቤት ከፍታ እንዴት እንደተናደደች ምንድን ነው? እኝኝ አይሰለቻችሁም? እንደምናምን እንጃበተች ነው የገበሬ እናቴ። እኔ እዛ የለመድኩበት ቤት ይሻለኛል። እኔ አሁን የገባሁበት ቤት ራሱ በጣም ነው የሚከብደው ብታዩ። በእውነት ይላል አረሙ መች ታረመ መጀመሪያ እኮ ብያለሁ እኮ። እኔ ግን የሚቆይ አይመስለኝም እንደ ድሮ ማለት ነው። ትንሽ ነው
እቺ ልጅ ማለት ነው በቃ አመናችሁ አላመናችሁ ያለሽ ያቆዩታል። እነዚህ ገገማዎች ናቸው ሁለቱ። እነዚህ ግማታም ናቸው፣ የቡታጅራ እንትኖች ጥንባታም ናቸው። ይሄ አብርሃም የሚባል ሰውዬ ካልጠፋ አብርሃም የሚባል እሱ ነው ሶኬት እየሰካ ያለው። ምንም ለምን እየሄዱ እያዩ ጀግና አሁን ያቺ ራሱ ዛሬ አብሯት ሲለጣጠፍ ወንድሜ በዚሁ ቀጥልበት ጀግና ጀግና። ይሄ ምንድነው? ሴት ስለለጠፈ ቲክታክ ቪዲዮ አይተሽ ነው ዳቸው ነው ያየው አላየው እኔ ምን ሲሉ ነው የሰማሁት። እዛ እንትን ላይ ሲታይ ታብጃለሽ። እግዚአብሔርም ባልዳር ፍቅረኛ እንደው ምን ወይ ምንም አላወራም። ህዊን ስሙ እኮ ምትል ነገር አብረሽ ህዝቡን አበላሽ አለች እኮ ህዊ ማርያምን። አዎ ስምቻለሁ። ዱባይ ላይ ያለች ልጅ ምን አለች? ዱባይ ያለችው ትዳርን አበላሸ፣ ትዳርን ወጣቶቹን አበላሸ። ጅቦች ሂዱና እዩ። አየሁ እኮ አናንዬ ላክሽልኝን አይቼ እውነቷን ነው ያለችው። እውነቷን ደግሞ ሀናን ማን ነው ይሄ? በተክሊል የገባው ይሄ ናሂ ነው ናኒ። እሱ አትጥሩ በእናታችሁ። ሌላ ሰው እንዳታወራ ወይ ሌላ ማታወር ምንድን ነው ናሂ የሚባለው? ይሄ ናሂ በእኛ ኦርቶዶክስ እኮ ማለት ነው በቁርባን ማግባት ማለት እግዚአብሔር በጣም እንትን ነው። አረክ አሁን ደግሞ ባሌ የሰርግ ቪዲዮ እያመጠ ፎቶ እኛ ምንጅል ራያው ጀግና ሀይዞች ብለው ደግሞ ያቀነባብሯል። እንትኖቹ ጥንቦች ሀናንዬ እንትኖቹ ማለት ነው። ምን እያሉ መሰላችሁ? የመዳም ሸቃሊት ማለት ነው አይደለም። ሌላ ሰርግ በቤሎ ያገባብ ለራሷ ጠንዝቶባት ለሰው መታሽቀብጥ ምን ትላለች? አይዞሽ እኛ ከጎንሽ ነን። እነሱ ጨምሮባቸው ሊላላጡ ሊሽለጠለጡ ማለት ነው። አይዞሽ ደግሞ ከስደት ነው ሰርታ የገባችው እንዲህ ያለችው ይላሉ። እነሱ እኮ አልተጣሉም። የአብርሃምና የሩታን አይዲያ እኮ ይዘው ነው እያስለቀሱ ህዝብንም እያስለቀሱ የሚያገኙት ብር ራሱ አመድ ይሆንባቸው። ማርያምን አመድ ዶቅ አመድ ያደርግባቸው መድኃኒዓለም። እኔ ቀጥታ መንግስት ምን በወጣው እናቴ ስንት አበሳ አለበት እሱ ተኝተው እንደ እካክ ይውረሳቸው። አሁን ፋሲካ ገና ስንት አንድ ወር ነው አይደል የቀረው? ፋሲካ አንድ ወር ከ3 ቀን ነው የቀረው። አንድ ወር ተያይዘው ይገባሉ። አንድ ወር ከኢሞ ጋር እኔ ጓደኞቼ ጋርም ቤተሰቦቼ ጋር እያወራሁ አራሃናኔ ቁጥሩ ስጭልኝ እንዳትጠፊ። ኧረ ወደዛ እኔ ቲክቶክ ወደዚህ አልመጣም። ወደዚህ መንደርም ወደ ኢትዮጵ መንደርም አልዞርም። እኔ ጋር ትመጫለሽ፣ እኔ ጨፍርልሻለሁ። እናቴ እስኪወጣ እኔ ጋር ጨፍርልሻለሁ። አንድ ሰው እኔ ጋር የምትመጡ አንድ ሰው ማለት ነው። አንድ ሰው ለመዝናናት ለመሳቅ ከሆነ ነው እኔ ቤት የምትመጡ እንጂ እንዲችላላ የጨረቃ ፋሚሊ ያለበት አልገባም። እንደው ፕሮፋይልን ቀይሬ ሌላ ቦታ ነው የምገባው። ማርያም ሪም ታውራ ሪም እያወረች ነው። ምንድን ነው ሪም? ምንድን ነው ማለት ነው? አሁን ራሂማ ማለት ነው የሚያዝናኑበት ማለት ነው። ውሃቢ እንዴት ነህ? ነጀማ ተንከራተትኩልሽ በቀን በጨለማ። እግዚአብሔር ይመስገን። በትግረኛ አውሮ ሰማለሁ። የኔ ፍቅር ትግረኛ አልችልማ። እንዴት ላውራ? ትግረኛ የሚችል ልጆች ካላችሁ አውሮ። አንቺ ግን ደህና ነሽ? እንዴት ነሽ? ደህና ነሽ? ግን በእናትሽ ከመሄዳ እንደሆነ ስራድብክ ዝም በሉ። ትግርኛ ተወራበት። ዝም በሉ። ጨነቀኝ ደግሞ ከመይ ያለሆ ደሃ እንዲሆ የልቤ ልንገርሽ ሰለሚና፣ ይሄ ሙዚቃ ጋብዤሻለሁ። ሰለሚና፣ ይሄ ሙዚቃ ጋብዤሻለሁ። ሰለሚና፣ እሺ፣ የልቤ ልንገርሽ አሳዝነሽ ነው። በትግረኛ ምን ፈልገሽ ነው? እኔ ነው ሰላምን ጸብቅ። አዎ እቺ ከወንት ላይ የጻፈች ነው። ሰላምን አብራት ጽብቅ አለች።
ምጥራሃ በኒ በያት ስራ ብለይ ስለ ብለይ ምጥራሃ በኒ አንዲ ተዘጋጃችሁ ነው እናንተ? ስማ ስማ ብል ፈነዳ እኮ ነው። ምን ሆናችሁ ነው? ሳሚ ወይዬ ምትሬ ነው አንቲ አለ እሞሙ ነው ወይኔ ምንግና ነው ወይ ኢየሱስ እኔ እኮ አሁንማ ጭራሽ እንደውም ረሳሁት በእውነት አንድ ነገር እኮ። ኧረ ቆይ እንዴ ስማው ብልግና ነው እያለች ነው እንዳታወሪ። ውጤቱ እያሉ የአንድ አከየር ምክር መንግሩ እኔ እነግራለሁ። እሺ ጠላችኋለ በያቸው። እሺ ወደዝ በቃ እኔም አልፈልጋችሁም በያቸው። እንዲህ አይነት ስራ ከመጣች አንፈልግም። 2 ቀን ደስ አላችሁ፣ 2 ቀን 3 ቀን አስደሰቷችሁ፣ 4 ቀን ብላችሁ የምትሉት አትስሩ ነው ብላችሁ የምትሏቸው አትስሩ አይደለም። እንግዲህ እይታቸውን ልዩነቱን ይጅናይ እሺ ምን እኮ ስራ እኮ እዚህ በጣ እኮ ነው ደስ የሚለው። እናንተ አትስሩ እያለ ምርጥ መጣይዲ አንስታቸው ነው ሀሳቤ ማለት ነው። ሰውነሱ እኮ ተዳለን በሰው ሀዚና ተዘጋለ በተዘጋለ እርስ በርስ ይባላል። ኦዲየንስ በዛ እኮ ነው እንጂ ቢሰሩን ደስ ይለኛል። ግን ደግሞ እነሱ እየተሰደቡ እየተዘገዘቁ አንዱን ይላሉ። አሁን በቀደም አንዱን ሲሉ ሲሰብኩን ቆዩና እንደገና ሌላ ኮሽታ። እንዴት ነው አንድ የሚሆኑ? እነሱ ሰውን እያባሉ እንደዚህ ባለ ቤትራ እያመጡ ሀናን ማታ መቼም አጥቻችሁ ነበር። በዚህ ደስታ በ4 ቀን ደስታዎች ማለት ነው ብብቴዎች ጠፍተው ነበር። ድምጥማጣቸው አልነበሩ። የት ነው የሄዱት? እስኪ ነገሩ አሁን ይመጡልሻል፣ ሊዘቀዝቁ አሁን ይመጡልሻል። እንደመጣችሁ ዘጋችሁ ኔቱን። አይ እዚህ ነው ተዘግቶ ሳይሆን አንቺ ነሽ የሄድሽው። አይደለም ዘግተውት ነው። ዘጋችሁ፣ ልክ እንደመጣች ዘጋችሁ። በቃ ወዲያው ነበረ ራሂማ ተገላግለን ነበር። አሁን ይመጣሉ እያሉ አዎ ወላሂ ማታ አስታውሻቸዋለሁ። ትላንትን አስታውሻቸዋለሁ። ሌላ ጊዜ ገና እኮ ወደ ቲክቶክ ስገባ እነሱ ነው ፊት ለፊት ይገጥመኛል፣ ወስዶ ይጥለኛል ወደዛ ማለት ነው። እና ዩቱብ ላይ ምንም የሉ፣ ምንም የሉ። ድምጻቸው ጠፍቶ ነበር። አጥፊው በቃ ኢየሱስ እና ሲረግጣት እነ ልጅ ሰኒ ቤት ሀይሚዬን እየረገጧት ነው። እነሱ ምን እነሱ የእሱ ጀግናዎች ናቸው። እነሱ ዝም ብለው መለፍለፍ ብቻ ነው ስራቸው። የእሱ ጀግናዎች ናቸው። ይዘውት ሙጥኝ ነው ምንም ቢያደርጉት። ሰኒ ቤት ሀይሚን እየረገጧት ነው። ለምን እየሰደቧት ነው? ለምን አናነ እነሸራርግ መሸደባለ ለነሸራርግ ዝም ባያቸው ምን አገባኝ እኔ። ኧረ እኔ አትንገሪኝ ጉዳያቸውን። እኔ ምን አገባኝ? እንደውም አልገባም። ሸራርግ እኔ ገባና ስድብ ነው፣ ውሸት ነው እያሉ ነው። ውሸት ነው። አዎ ስቶፕ ስድብ ተው። እሺ ተው፣ ጉዳያቸው ነው። አዎ በእናትሽ ደግሞ ሊጀም አቦ ኡፍ ኖ የለም አንቺ የለም ተው። ሄሎ ሳሚ
Mm.